ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩግነን ባለንበት ሰዓት አቆጣጠር የዛሬ ሰኔ 10 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ተማሪዎችና መምህራን ላይ ያነጣጠረ የድሮን ጥቃት፣ የሩሲያ ጭፍጨፋና የአውሮፓ ድርጅት ጥሪ፣ የአፈና እርምጃው መቀጠል፣ የፈጠራ የናይሮቢ ድርድርና የተጋለጠው መረጃ፣ አገዛዙ ያቀደው የሙስሊሞች ጥቃት፣ የወጣቶች መድረሻ ማጣት፣ ግብፅና የሱዳኑ ጥቃት የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን ነው። የአገዛዙ ኃይል ፈተና እየተፈተኑ በነበሩ ተማሪዎችና አስተማሪዎች ላይ ድሮን ጥቃት ፈጸመ። ንጹሐን በአገዛዙ የግፍ ጥቃት ጉዳት ማስተናገዳቸው ተገልጿል። ፈተናው ተቋርጧል። በሌተናል ጀነራል ይልማ መርዳሳ የሚመራው የአገዛዙ ጉዳይ አስፈጻሚ የሆነው አየር ኃይል በአማራ ሕዝብ ላይ የተከፈተውን ጦርነት ተከትሎ ሰላማዊ ሰዎች ላይ የሚፈጽመውን ጥቃት ዛሬም አጠናክሮ መቀጠሉን ዛሬ ሰኔ 10 ቀን 2018 ዓ.ም በእስቴ ወረዳ ቆማ ፋሲለደስ ከተማ ቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት የስድስተኛ ክፍል ፈተና በመፈተን ላይ ባሉ ተማሪዎችና በፈታኝ አስተማሪዎች ላይ የድሮን ጥቃት መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባታ አንደኛ ኮር ህዝብ ግንኙነት ክፍል አስታውቋል። ተማሪዎች እየተፈተኑና አስተማሪዎች እየተፈተኑ ባለበት ትምህርት ቤቱ ላይ የተፈጸመው የድሮን ጥቃት ተከትሎ ጉዳት እንደደረሰባቸው፣ ፈተናው ሙሉ ለሙሉ መቋረጡን፣ በዚህ የድሮን ጥቃት ንጹሐን ተማሪዎችና አስተማሪዎች የድሮን ጥቃቱ ሰለባ መሆናቸውን የገለጸው መረጃ ምንም አይነት ውጊያ ባልተደረገበትና በሌለበት ሁኔታ አገዛዙ ሆን ብሎ አማራን የመጨፍጨፍ አገዛዛዊ ተልእኮም ፈጽሟል በማለት ተማሪዎች በሚፈተኑበት ጊዜ እንዲህ አይነት ጭካኔ አገዛዙ የፈጸመው ሌሎች ትምህርት ቤቶች ተማሪዎቻቸውን እንዳይፈትኑና ትምህርት ቤቶች እንዲዘጉ ለማድረግ ነው ማለት አርበኛ ሀቅ ያለው ጸጋ የሜጀር ጀነራል ዋንታ ባታ አንደኛ ኮር ህዝብ ግንኙነት ኃላፊ ዛሬ ሰኔ 10 ቀን 2018 ጥቃቱን አስታኮ ባወጣው መረጃ ገልጸዋል። ትናንት የአገዛዙ አየር ኃይል ጠላቶቻችንን ለመጨፍጨፍ ዝግጅታችንን አጠናቀናል በማለት አስተያየት የሰጠው ሌተናል ጀነራል ይልማ መርዳሳ አየር ኃይል አብይ አህመድ ወደ ስልጣን ከወጣ ወዲህ ለአገራዊ ተልእኮ ሳይሆን በኢትዮጵያ አገዛዙ ለፈጠረው የእርስ በርስ ጦርነት ሰላማዊ ሰዎችን፣ መሰረተ ልማቶችን የጥቃት ኢላማ በማድረግ ተደጋጋሚ ጥቃት ሲፈጽም መቆየቱን፣ ይህን ተከትሎ በጦር ወንጀል ይጠየቁ ከሚባሉ የአገዛዙ ባለስልጣናት መካከል ሌተናል ጀነራል ይልማ መርዳሳ የአየር ኃይሉ አዛዥ አንዱ መሆኑን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ ፋኖ እየወሰደ ያለውን ወታደራዊ እርምጃ አጠናክሮ በጠላት ላይ ድል መቀዳጀቱን ጉና ክፍለ ጦር አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ዋንታ ባታ አንደኛ ኮር ጉና ክፍለ ጦር አህድ የሆኑት ደንሳ ብርጌድ የብልጽግናው አገዛዝ ስልጣን አስጠባቂ ሰራዊት ብርጌዱን አፍናለሁ ማለት በሌሊት 6 ሰዓት ከስማዳ ከወለላ ባህርና ከስቴ ዋና ከተማ መካነ ኢየሱስ በመውጣት በአራት አቅጣጫ ከበባ ለመፈጸም የሞከረ ቢሆንም ባናብስቶቹ ስቴ ደንሳ ብርጌድ ከበባውን በመስበር መልሶ በማጥቃት እርምጃ በጠላት ላይ ያላሰበውን ሰብአዊና ቁሳዊ ኪሳራ እንዲያስተናግድ ማድረጋቸውን ይኸው መረጃ ገልጸዋል። ከንጋቱ 12 ሰዓት እስከ ቀኑ 6 ሰዓት በዘለቀው ወደ ውጊያ የጠላት ኃይል በድሮን በሞርተር ቅንቡላና በዲሽቃ በመታገዝ ውጊያ ሲያደርግ ዋለ ቢሆንም የደንሳ ብርጌድ የተቀናጀና የተናበበ ጥቃት ጠላትን አይቀጡ ቅጣት በመቅጣት ከሙትና ቁስለኛ የተረፈው ኃይል በመጣበት አቅጣጫ ለመፈርጠጥ መገደዱን አርበኛ መምህር ያሬድ ገደፋው የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ዛሬ ሰኔ 10 ቀን 2018 ባወጣው መረጃ ገልጿል። ይህ በእንዲህ እንዳለ 204ኛው አስቻለው ደሴ ኮሪ የሁለት ቀን ውጊያ ውሎችን አስታኮ ዛሬ ሰኔ 10 ቀን 2018 ባወጣው መረጃ በጠላት ላይ ከፍተኛ ድል መቀዳጀቱን አስታውቋል። አፋብን ጎንደር ጠቅላይ ግዛት በላይዝ 204ኛው አስቻለው ደሴ ኮር ጀነራል ፋንታ በላይና ፋሲል ክፍለ ጦር በጥምረት በአገዛዙ ስልጣን አስጠባቂ ሰራዊት ላይ ከብናት አዲስ ዘመን ለሬሽን ቅብብል በተንቀሳቀሰበት ወቅት የሰነዘሩትን ጥቃት ተከትሎ ድል መቀዳጀታቸውን አስታውቋል። የግለሰብ ወንበርን መጠበቅ እንጂ ሀገር የመጠበቅ አቅምና ሞራል የሌለው የመከላከያ ተብዬ ቡድን ትላንት ሰኔ 9 ቀን 2018 በተለያየ አቅጣጫ ከብናት ዝሃ ቦረን መስክ፣ ከአዲስ ዘመን አምቦ ሜዳ፣ ከደብረ ታሙር ሐሙሲት ቦረን መስክ፣ ከአለም በር ጎንደር በር አምቦ ሜዳ አንደኛ ኮርና 204ኛ ኮር ጀነራል ፋንታ በላይ ክፍለ ጦርና ፋሲል ክፍለ ጦርን ለማፈን በጨለማ ተጉዞ እንደ ጦጣ ተራራ ላይ ተንጠልጥሎ የተንቀሳቀሰ ቢሆንም 204ኛ አስቻለው ደሴ ኮር ምክትል አዛዥና ጀነራል ፋንታ በላይ ክፍለ ጦር ዋና አዛዥ አርበኛ ጌቴ መሳፍንት ዋግነር በመሩት የመልሶ ማጥቃት እርምጃ ከጨበጣ ውጊያ በዘለቀ ትንቅንቅ ከቀኑ 8 ሰዓት ጀምሮ በነበረው ውጊያ ጠላት ላይ ከፍተኛ ድል መቀዳጀታቸውን ገልጿል። በዚህም ሻለቃ መሪው መገናኛው ስናይፐሩ፣ የሻለቃ መሪው አጃቢዎች በርካታ የነፍስ ወከፍ መሳሪያ፣ የዲሽቃ አውቶማቲክ ከበርካታ ተተኳሽ ጋር ብዛት ያለው ተተኳሽ መማረክ መቻላቸውን ይኸው መረጃ አስታውቋል። የጠላት ኃይል ቁስለኛና አስከሬኑን ጥሎ የቀረ ኃይሉ ለመፈርጠጥ መገደዱን 204ኛ አስቻለው ደሴ ኮር ህዝብ ግንኙነት ክፍል ዛሬ ሰኔ 10 ቀን 2018 ባወጣው በዚሁ መረጃ ገልጿል።
የአውሮፓ የህግና የፍትህ ማዕከል ኢትዮጵያ ውስጥ የተባባሰ መጥቷል ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት የዘር ፍጅት ማዕከል ቢሮም ጥሪ አቀረበ። ማዕከሉ በቅርቡ በኦሮሚያ ክልል አርሲ ዞን አስኮ ወረዳ በትንሹ 37 ኦርቶዶክሳውያን ክርስቲያኖች መገደላቸውን፣ አብያተ ክርስቲያናትን መቃጠላቸውን አመልክቷል። በትናንትናው ዕለት ባወጣው ማሳሰቢያው በኢትዮጵያ ውስጥ በአጠቃላይ ምርጫ በሚካሄድበት ወቅት በአንድ ወገን ክርስቲያኖች ሟች ወገኖቻቸውን ይቀብሩ ነበረም፣ በሺዎች የሚቆጠሩም ሲቪላኖችም ከመኖሪያ ያቸው ተሰደዋልም ብሏል። ግድያው በኦሮሚያ ክልል ውስጥም ክርስቲያኖች ላይ በተደጋጋሚ ከተፈጸመው ጥቃቶች በቅርቡ የተፈጸመ መሆኑን በማመልከትም ድርጊቱ በመላው ኢትዮጵያ በአማራ ህዝብ ላይ እየተደረገ ነው ያለውን ግፍና ጭካኔ የጨመረ ስጋት ነው ብሎታል። የሁኔታውን መባባስ ምክንያት በማድረግም የአማራ ህዝብና በኢትዮጵያ ውስጥ ያሉ የክርስቲያን ማህበረሰቦች እያጋጠሟቸው ያሉ አደጋዎችን በተመለከተም የአውሮፓ ህግና ፍትህ ማዕከል አስቸኳይ አቤቱታውን ለተባበሩት መንግስታት የዘር ፍጅት ማዕከል ቢሮ ያቀረበ ሲሆን ማዕከሉ የኢትዮጵያ መንግስት ምርጫ በሚካሄድበት ዕለት በሸርካ ወረዳም ሁለት ዘመዳሞችም በጌዶ ቅድስት ማርያም ቤተክርስቲያን መቀበራቸውን የግለሰቦቹንም ስም በመጥቀስም ገልጿል። በዋዜማውም ታጣቂዎች ወደ ቤታቸው መጥተው ንብረታቸውንና ከብቶቻቸውን መስረቃቸውን፣ የሰዎችንም አስክሬን ከቤታቸው 10 ኪሎ ሜትር ርቀት ላይ ሜታና ጋዶ በተባለ ስፍራ መገኘቱንም አመልክተዋል። ባለፈው ግንቦትም 22 እና ግንቦት 23 2018 ዓ.ም ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያኖችን ሲቪላኖችን በቤታቸው በመንገድ ላይ እና ሲሸሹ መግደላቸውን፣ ከአንድ ክፍለ ዘመን በላይ ያስቆጠረም ቤተክርስቲያን ማቃጠላቸውን እንዲሁም የካራ ኮፍቴና መድኃኔዓለም ቤተክርስቲያን ዘርፈው ማቃጠላቸውንም በመረጃው ላይ ገልጿል። የኢትዮጵያን ኦርቶዶክስ ተዋሕዶ ክርስቲያን ቤተሰቦችን በመለየትም ቤቶቻቸውን በእሳት ማቃጠላቸውን፣ ንብረቶቻቸውን መዝረፋቸውን የገለጸው የአውሮፓ ህግና ፍትህ ማዕከል በተለያዩ ጊዜያትም ጥቃት የተፈጸመባቸው ቦታዎችም በዝርዝር በመጥቀስም የተፈጸሙት ድርጊቶች ማስረጃ በማጣቀስም አቅርበዋል። ማዕከሉም በሲቪል ክርስቲያኖችና አማራዎች ላይ ተከታታይ ነው ያለውን የገለጸውን ጥቃት በተባበሩት መንግስታት የዘር ፍጅት ማዕከል ድንጋጌና በሮም ደንቦችም የዓለም አቀፍ የጦር ወንጀለኞች መደበኛ ፍርድ ቤትን አኳያ ብርቱ የህግ ጥያቄዎችን ያስነሳል ብሏል። መንበሩም በፈረንሳይ ስታርበርግ ከተማ ያደረገው የዛሬ 28 ዓመት የተቋቋመው የአውሮፓ ህግና የፍትህ ማዕከል በክርስቲያኖች ላይ የሚደርሰውን መድሎ፣ መገፋትን በተመለከተም ድምፁን ከፍ አድርጎ በማሰማትም ድርጊቱን በማውገዝ የተለያዩ መረጃዎችንና ማስረጃዎችን በማቅረብ በዓለም አቀፍ ፍርድ ቤቶች ጥብቅና የሚቆም ሲሆን በአሜሪካ፣ በህንድ፣ በፓኪስታንና በዚምባብዌም ጨምሮ በተለያዩ አገራትም ቅርንጫፍ ጽህፈት ቤቶች እንዳሉትም ታውቋል። ኮሜዲያን ምናለ ያረጋል መታሰሩን የሚጠቅሱ መረጃዎች ወጥተዋል። አገዛዙ በማህበራዊ ሚዲያ ድምጻቸውን የሚያሰሙ ሁሉ ለማፈን እያደረገ ያለው እንቅስቃሴ ውሎ አድሮ ዋጋ እንደሚያስከፍለው የተገለጸ ነው። ትውልዱ በአገሩ ጉዳይ ባይተዋር በመሆን እየተብሰለሰለ ሊቆዝም አይገባም። በህግ የተሰጠውን ስልጣን መሰረት አድርጎ የመናገር ነጻነቱን ማስከበርና መናገር አለበት በማለት በኮሜዲ ስራዎቹ እያዋዛ ዜና የሚለውን ጨምሮ በተለያዩ መድረኮች የሚያቀርባቸው የኮሜዲ ስራዎቹ የግፍ አገዛዙን ህገወጥ እርምጃዎች እያዋዛ ለማጋለጥ የሞከረው ኮሜዲያን ምናለ ያረጋል በአገዛዙ ኃይሎች ታፍኖ መታሰሩን የሚጠቅሱ መረጃዎች ወጥተዋል። ከሁለት ወራት በፊት ወቸ ጉድ በተሰኘው ፖድካስት ላይ በመቅረብ የኛ ትውልድ ሊፈራ የሚገባው እግዚአብሔርን ብቻ ነው፣ መንግስት አላግባብ ሊያስርና ሊገድል አይገባም በማለት ሀሳቡን በነጻነት መግለጹን እንደሚቀጥልና ይህንን ተከትሎ ሊመጣ የሚችል እስርም ሆነ ሞት እንደማያስፈራው በግልጽ የተናገረ ሲሆን ወጣቱ ለሌሎች አርአያ በመሆን የግፍ ስርዓቱን እያዋዛ ህገወጥ እርምጃዎች ለመቃወምና በኮሜዲ ስራዎቹ ለማቅረብ በሚሞክርበት ወቅት ሌላው ለመብቱ እያደረገ ያለውን እንቅስቃሴ በማክበርና የበኩሉን ትግል ከማድረግ ይልቅ ወጣቱ እስካሁን እንዴት ቅሊንጦ አልታሰርክም፣ እንዴት እስካሁን አልታፈንክም በሚል ለመብቱ የሚታገለውን ወጣት እስር ሲመኝ እንደነበርና ይህም ትውልዱ ከገባበት ድባቴ ውስጥ ለማውጣት የሚሞክሩ ጥቂት አንቂዎችን ከመከተል ይልቅ የእነሱን መከራና የአፈና መዳረሻ መተንበይ እንደ ትልቅ ጉዳይ ማየቱ ትውልዱ በራሱ ህይወት ላይ እየቀለደ ነው የሚሉ ወቀሳዎችም ተከትለው ቀርበዋል። ኮሜዲያኑ ከመታሰሩ በፊት ስራዎቹን ተከትሎ እንዴት እስካሁን አልታሰርክም ከማለት ይልቅ የሱን ፈለግ ተከትሎ ለመብቴ እነሳለሁ በማለት ወጣቱ በነገድሉ ጭምር እየቀለደ የሚገኘውን አገዛዝ ህግና ስርዓት እንዲያከብር፣ ከህግ አግባብ ውጪ አፈና እንዳይፈጽም፣ በህግ ያልተሰጠውን ስልጣን ተገን አድርጎ ማንንም ማሰርና መግደል ስልጣኑ እንዳልሆነ ለማሳየት መተባበር ሲገባው ይህንን ባለማድረጉ ዛሬም ነገም ያገዛዙ የጦርነት አጀንዳ አስፈጻሚና እየታፈሰ ለጦርነት የሚማገድ መብቱን አሳልፎ ሰጥቶ እየተደበደበ በፈለገው ጊዜ
የሚታሰርና የሚፈታ እንዲሆን የገባበት ፍርሃት እስር ቤት ራሱን ማውጣት አለበት። ኮሜዲያን ምናለ ለህዝብ ድምጽ በመሆኑ ሊታሰርና ሊታፈን አይገባም። የመብት ተሟጋቾች ለጉዳዩ ትኩረት ሊሰጡ ይገባል የሚሉ ጥሪዎች ተጠናክረው ቀጥለዋል። ኮሜዲያኑ እስርና መከራ እንደሚገጥመው በአግባቡ እንደሚያውቅ ነገር ግን በህግ የተሰጠውን የመናገር ነጻነቱን ተጠቅሞ የሚመጣበትን መከራ ለመቀበል መዘጋጀቱን ከ2 ወራት በፊት በሰጠው በዚሁ ቃለመጠይቁ ላይ ገልጿል። እኔ እንዳልኩክ ነው። እኔ የኛ ትውልድ መፍራት ካለበት መፍራት ያለበት እግዚአብሔርን ብቻ ነው እና እግዚአብሔር መፍራት የጀመረ ቀን ደህና መንግስት ይመጣል። እኔን ነው ማመን። ሁሉም አሁን እንደ ግል የግል ጉዳያችን ነው አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መጥተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማይመጡ ግን አውቃለሁ። ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞት የለም ማለት ነው። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አሉ። አንተ ሐሳብህን እስከ መታሰርና እስከ መሞትም ድረስ እሱ ነው እኮ ዓለም ላይ ነው ያን ያህል ኮሚትድ ዛት ያንን ነው የምለው። ወንድሜ ዓለም ላይ በሐሳቡ ያልታሰረን ያልሞት የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣሙ ሊገለኝ ይችላል። ይመቸው። የኔ ገዳይ ይሞታል። በእውነቴ ነው የምልህ። ካስተካከለቸው እሱ ነው የምልህ። መሞት አይቀርም ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን የሆነ ሐሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከ መቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለብህ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ የመታሰር ጉጉት ኖረኝ አይደለም። ወይ እንደዚህ አንዳንድ ሰው እንደዚህ ያደርገዋል። ይቀጥራል እኮ ነው። ቃሊቲ እንገናኝ ምናምን ይላል። ቂሊንጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። በትግራይ ክልል ከስራ ቦታም ከመንገድና ከመኖሪያ ቤት እየተካሄደ ያለው አፈሳም ስጋት መፍጠሩን ነዋሪዎች ነገሩኝ ሲል ቢቢሲ ገለጸ። የክልሉ ባለስልጣናት ግን አስገድዶ ወታደራዊ ምልመላ የለም፣ ሁሉም ነገር በስምምነት ነው እያሉ መናገራቸውም ተመልክቷል። የትግራይ ክልል ሰላምና ጸጥታ ቢሮ በክልሉ የተመለመሉ ወጣቶችን ለሰራዊት እያሰለጠነ መሆኑን ለቢቢሲ የትግርኛው ክፍለ ጊዜ አረጋግጦ የምልመላው ሂደት ግን በክልሉ መንግስት እንደሚፈጸምም ገልጸዋል። ቢቢሲ ገራቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው ከመዝናኛ ስፍራም እንደዚሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ገልጸው አንዳንድ ወጣቶችም ከማሰልጠኛ ካምፕ ለመውጣትም ሲሞክሩ ጉዳት እንደደረሰባቸውም ቤተሰቦቻቸው ነግረውኛልም ብሏል። የሰሜን ምዕራብ ዞን የሰላምና ጸጥታም ጽህፈት ቤትም ኃላፊው አቶ ተስፋይ አብዲ በበኩላቸው ወጣቱን ለመመከትም ያሉትን ወታደራዊ ምልመላም እያካሄደን ወይም እየተዘጋጀ እንደሆነ ገልጸው ያለው እውነታም ጠላቶች አሁንም የተለያዩ ትንኮሳዎችን እያደረጉብን ይገኛሉ። እስካሁን ተዘግተን በከበባ ውስጥም እንገኛለን። ይህንን እየታዘበ ያለው ወጣትም እንዳይሞትም ራሱን መከላከል ስላለበትም ለመመከትም ራሱን የማዘጋጀትና የመከላከል ስራ እየተሰራ ይገኛል። በግዳይ ታፈኑ የሚል ወሬ ግን ሴራ ነው በማለትም ኃላፊው ምላሽ ሰጥተዋል። የአድዋ ከተማ ሰላምና ጸጥታ ጽህፈት ቤት ኃላፊው አቶ ተስፋይ ገብረ ሐዋርያም በበኩላቸው በመላው ትግራይ ክልል በሌሎችም አካባቢዎች እንዳለው እንቅስቃሴ ሁሉም በከተማዋ በግድ የሚታፈስም ሳይሆን በማሳመን የማሰለፍ ፕሮግራም እየተካሄደ ነው ብለዋል። አፈሳና ማሰለፍም ይለያያል ያሉትም ኃላፊው እንደ ተጋሩ አሁን በከባድ አደጋ ላይ እንገኛለን። መሬታችን ተወሯል። ሉዓላዊ ግዛታችን አልተመለሰም። ተፈናቃዮችም የረሃብና ሞት ሰለባ ሆነዋል። ስለዚህ እኛም ሉዓላዊነታችንን ማስከበር አለብን። የአካባቢውን ጸጥታ ለመጠበቅም ወጣቱን አሳምነን እናስገባዋለን። ወደ ሰራዊት የሚገባም ከሆነም ወታደራዊ ስልጠና የሚያስፈልገው ከሆነም ሊወስድም ይችላልም ብለዋል። የክልሉ ሰላምና ጸጥታ ቢሮ በትግራይ ተመልምለው ለመጡ ወጣቶች ወታደራዊ ስልጠና እየሰጠ እንዳለ የምልመላው ሂደትም ግን በትግራይ ክልል መንግስት እንደሚፈጸም ለቢቢሲም አረጋግጧል። በጉዳዩ ላይ ምላሽ እንዲሰጡ የትግራይ ሰላም እና ጸጥታ ቢሮ ኃላፊው ጀነራል ፍሳም ኪዳኑ ወይም ፍሳ ማንጁስም ጥያቄ የቀረበላቸው ሲሆን የጽህፈት ቤቱ ኃላፊ አቶ መብራቴም ኃይሉ በጀነራሉ ፈንታ ለቢቢሲ ምላሽ ሰጥተዋል። አቶ መብራቱ የሰራዊት ምልመላ የኛ ስራ አይደለም፣ አሁን ከተቋቋመው የክልሉ መንግስት ጋር ተነጋገሩ። የትግራይ ክልል መንግስት ነው መልምሎ የሚሰጠን፣ እኛ ምልመላውን የሰጡንን ነው እያሰለጥንና እያበቃን ያለ ነው። ወጣቱ በምን አይነት ሂደት ነው ወታደራዊ ስልጠና እየመጣ ያለው አናቅም። ሂደቱ እንዴትም እያካሄዱትም እንዳለን ራሳቸው ይመልሱት በማለትም ምላሽ ሰጥተዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ምክትላቸው አማኑኤል አሰፋን በቀጥታ ለማግኘት ቢቢሲ ያደረገው ተደጋጋሚ ጥረትም አለመሳካቱን ገልጿል።
አፋብን ምኒልክ ዕዝ 105ኛ ኮር በተቆጣጠራቸው አካባቢዎች ላለፉት 3 ቀናት የ6ኛ ክፍል ፈተና ማስፈተኑን ገለጸ። አገዛዙ ሰላማዊ ሰዎች ላይ ያነጣጠረ ጥቃት ፈጽሟል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር በሚያስተዳድራቸው ቀጠናዎች የ6ኛ ክፍል አገር አቀፍ ማጠቃለያ ፈተናዎች ያለምንም ጸጥታ ችግር በስኬታማ ሁኔታ መጠናቀቁን ዛሬ ሰኔ 10 ቀን 2018 ዓ.ም ዕዙ ባወጣው መረጃ ገልጿል። ትምህርት ግለሰቦችን ብቻ ሳይሆን አንድን ማህበረሰብ በእውቀትና በስነ ምግባር ታንጾ ለሀገራቸውና ለወገናቸው የሚጠቅም አዎንታዊ አስተዋጽኦ እንዲያበረክቱ ከማስቻሉም በላይ ማህበራዊ ፍትህና ኢኮኖሚያዊ ለውጥን ለመገንባት ቀዳሚ ሚና ይጫወታል ያለው ምኒልክ ዕዝ ከሰኔ 7 ቀን 2018 ጀምሮ የ6ኛ ክፍል አገር አቀፍ ፈተና አፈታተን በመልካም ሁኔታ እንዲጠናቀቅ የሚያስችል ኦሪንቴሽን ለሚመለከታቸው ባለድርሻ አካላቶች በመስጠት የ105ኛ ኮር አመራሮች ለተከታታይ 3 ቀናት ኮሩ በተቆጣጠራቸው በ11 ወረዳዎች በሚገኙ የገጠር ቀበሌዎች ያለአንዳች ኮሽታ በሰላም ፈተናው ተሰጥቶ መጠናቀቁን አስታውቋል። ኮሩ ፈተናው የተሳካ እንዲሆን የፈተና ቁሳቁስ ስርጭት፣ የጸጥታ ጥበቃ ማድረጉን፣ የፈተና ወረቀቶችና ተያያዥ ቁሳቁሶች ያለምንም መጓተትና የጸጥታ ስጋት ወደ ፈተና ጣቢያዎች ከፍተኛ ጥንቃቄ በተላበሰ መልኩ እንዲደርሱ ማድረጉን የ105ኛ ኮር በሚያስተዳድራቸው የምዕራብ ቤተ አማራ 11 ወረዳዎች መካከል መቅደላ ወረዳ 31 የገጠር ቀበሌዎች፣ አማራ ሳይንት ወረዳ 34 የገጠር ቀበሌዎች፣ መሀል ሳይንት ወረዳ 17 የገጠር ቀበሌዎች እንደሚገኙበት ጠቅሶ የሌሎቹንም ቀበሌዎች ዘርዝረዋል። ወረዳ በሚገኙ የገጠር ቀበሌዎች በሚገኙ የፈተና ጣቢያዎች ሙሉ ቁሳቁስ በአማራ ፋኖ ሙሉ እጀባና ጥበቃ ተደርጎላቸው በሰላም መፈተናቸውን፣ ፈተና ከመጀመሩ በፊት የነበሩ ቅድመ ዝግጅት ስራዎች ሙሉ በሙሉ ሲጠናቀቁ መቆየታቸውን፣ የአማራ ፋኖ ትምህርት እንዲጀምር መፍቀዱን ጭምር አስታውሷል። ፈተናው በስኬት እንዲሰጥ የፋኖ የተማሪዎችና የወላጆች የመምህራን ቅንጅት እንደነበር የጠቀሰው መረጃ ፈታኝ ተማሪዎች በተሰጣቸው የፈተና አሰጣጥ ኦሪንቴሽን መሰረት የፈተናውን ሕግና ደንብ አክብረውና ተረጋግተው እንዲፈተኑ በኮሩ ስር የሚገኙ 5 ክፍለ ጦሮችና በርካታ ብርጌዶች አመርቂ ስርዓት መስራታቸውን አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 10 ቀን 2018 ባወጣው በዚሁ መረጃ ገልጸዋል። ይህ በእንዲህ እንዳለ ምኒልክ ዕዝ 106ኛ ኮር የጠላት ሰራዊት ሙትና ቁስለኛ ያደረገበትን ጥቃት ተከትሎ አገዛዙ ሰራዊት በንጹሐን ላይ አካላዊና ቁሳዊ ኪሳራ ማድረሱን ዛሬ ሰኔ 10 ቀን 2018 ዕዙ ባወጣው ተጨማሪ መረጃ ገልጸዋል። ትላንት ሰኔ 9 ቀን 2018 በዳውንት ወረዳ በመቄት ወረዳና በዋድላ ወረዳ የጠላት ሰራዊት ሙትና ቁስለኛ በተደረገበት ወታደራዊ ጥቃት የጋማ እንስሶች በአገዛዙ ስልጣን አስጠባቂ ሰራዊት ግዳጅ ተይዘው ያሉ ሲሆን ጠላት በርካታ ኃይል መደምሰሱን፣ ከደቡብ ኢትዮጵያ የሚታፈሱ የደሃ ልጆች አገዛዙ በገፍ ለጦርነት እየማገዳቸው መሆኑን ይኸው መረጃ ጠቅሷል። በዋላና መቄት ወረዳ በገጣጢት በወቄጣና በአርቢት እንዲሁም በቋና ምድር በተካሄደው በዚያ አውደ ውጊያ ለቁጥር የሚታክት የጠላት ኃይል ሙትና ቁስለኛ መሆኑን፣ በሕይወት የተረፈው የጠላት ኃይል ከቋና ኮን ከወቄት ጋሽና ከተማ በተለያዩ አቅጣጫዎች መፈርጠጡን ይኸው መረጃ ጠቅሷል። በዳውንት ወረዳ ከሰንተል እስከ እስትንፋስ ክርስቶስ ገዳም ከ7 ቀበሌዎች በላይ የሸፈነ አውደ ውጊያ ፈጽሞ የገበሬዎች አህዮችን ግዳጅ ተይዘው የጠላት አስክሬን ሲያጓጉዙ እንደነበር፣ በዚህ አውደ ውጊያ በርካታ አህዮች ያገዛዙን አስክሬን በግዳጅ እንዲያመላለሱ መደረጋቸውን፣ ይህንን ሽንፈትና ውድቀት የተከናነበው ያገዛዙ ስልጣን አስጠባቂ ሰራዊት 09 ቀበሌ አንድ ንጹህ ገበሬ ከመኖሪያ ቤት ገብተው ሚስቱን ለመድፈር ሲሞክሩ የድረሱልኝ ጥሪ ሲያሰማ ወታደሮቹ በግፍ የረሸኑት ሲሆን፣ በሰፊያት ቀበሌ 17 ኪሎ ሜትር በጀርባዋ ካሳቢራ እየተሸከመች ልጅቷን በምታሳድግ ድሃ ሴት ላይ ያገዛዙ ሰራዊት ቤቷ መግባት ቢራውን ደፍተው ካሳውን በሳት አቃጥለው አረቄውን ደፍተው ከጎተራ ያለን ጥሬና ዶጌጣ አውጥተው መሬት ላይ ከበተኑ በኋላ በሴትዮዋ ላይ አካላዊ ጥቃት መፈጸማቸውን ከፋኖ ጋር ተዋግቶ ማሸነፍ ያልቻለው ያገዛዙ ስልጣን አስጠባቂ ጦር በሰላማዊ ሰዎች ላይ የሚፈጽመው ጥቃት አጠናክሮ መቀጠሉን አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሰኔ 10 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መመስረቱን ተከትሎ ቀደም ሲል በተለያዩ አደረጃጀቶች ተሰልፈው የነበሩት የሁለት የተለያዩ ክፍለ ጦር አመራሮችና አባላት በአካል ተገናኝተው መዋቅራዊ የጋራ ምክክር ማድረጋቸውን ዕዙ ዛሬ ሰኔ 10 ቀን 2018 ባወጣው መረጃ ገልጿል። በሸዋ በነበሩ ሁለት ዕዞች ስር በተለያየ ጎራ ተሰልፈው የነበሩት የአጼ አምደ ጽዮን ኮር 77 ክፍለ ጦርና የአጼ ዘርዓ ያዕቆብ አንደኛ ኮር 77 ክፍለ ጦር አባላት አመራሮች እንዲሁም በስራቸው የሚገኙ ሻለቆች በአካል ተገናኝተው መመካከራቸውን ይኸው መረጃ ገልጿል። ይህ ምክክር ከሰራዊቱ አልፎ በህዝቡ ዘንድ ከፍተኛ ደስታ የፈጠረ ሲሆን ተመሳሳይ ስም የነበራቸው ሁለቱ ክፍለ ጦሮች በአካል መገናኘታቸውና መምከራቸው ወደ አንድ ለመምጣት የሚያደርጉት እንቅስቃሴ አካል መሆኑን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ ያገዛዙ ስልጣን አስጠባቂ ጦር በሸዋ ጠቅላይ ግዛት መራቤቴ አውራጃ መራቤቴ የወረዳ አገሪቱ ቁማምባ ቀበሌ ትላንት ሰኔ 9 ቀን 2018 ከቀኑ 9 ሰዓት በግብርና ስራ ላይ ተሰማርተው የነበሩት አቶ እንጎቻ ክብረቱ የተሰኙ አርሶ አደርን በግፍ መረሸኑን ይኸው መረጃ ጠቅሷል። ሟቹ ቀደም ሲል በትግል ላይ ያለ መስዋዕትነት የከፈለው የአርበኛ ጎረምሳው ክብርቱ ወንድም በመሆናቸው ምክንያት የበቀል እርምጃ እንደተወሰደባቸው የጠቀሰው መረጃ አጼ ዘርዓ ያዕቆብ ኮር የናደው ክፍለ ጦር አባላት ይህን የግፍ ድርጊት
ለማስቆም ያጸፋ እርምጃ እንደሚወስድ ማስታወቁን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሰኔ 10 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በአገዛዙ የተቋቋመው የአማራ ሰላም ምክር ቤት ከ6 ወራት በፊት በናይሮቢ ከፋኖ መሪዎች ጋር ተወያይተናል በማለት የምክር ቤቱ ሰብሳቢ ሰሞኑን የፈጠሩት ውዥንብር ምክር ቤቱ እንደማያውቀው ተገለጸ። መንግስትና የፋኖ ታጣቂዎችን ለድርጅት የማመቻቸት ሚና አለው በሚል በአገዛዙ በአማራ ክልል ከ2 ዓመት በፊት የተቋቋመው የአማራ ሰላም ምክር ቤት በስም ብቻ የቀረ ቢሆንም ከ6 ወራት በፊት በኬንያ ናይሮቢ ከፋኖ ተወካዮች ጋር ተወያይተናል በማለት የምክር ቤቱ ሰብሳቢ ያሰራጩት መረጃ ምክር ቤቱ እንደማያውቀውና ኬንያ ናይሮቢ የሚሄዱት የልምድ ልውውጥ ስልጠና ለመውሰድ መሆኑን ገልጸዋል። የምክር ቤቱ ቃል አቀባይ ያቸው ተሻለ ለአንድ አፍታ ሚዲያ በሰጠው ማብራሪያ ናይሮቢ ላይ ከፋኖ ተወካዮች ጋር ስለ ድርድር ውይይት ተደርጓል የሚለው መረጃ እንደ ምክር ቤት እንደማያውቁት ገልጾ የምክር ቤቱ የተወሰኑ አባላት ከ6 ወራት በፊት ለአቅም ግንባታ ስልጠና በናይሮቢ ኬንያ ተገኝተው የነበረ ቢሆንም ከፋኖ ተወካዮች ጋር ስለ ድርድር ያደረግነው መደበኛ ውይይት የለም ሲል ገልጿል። ምክር ቤቱ ዲፕሎማቲክ ማህበረሰቡን ጨምሮ የተለያዩ አካላትን የሚያገኝ ቢሆንም የፋኖ ታጣቂዎች ውክልና ካልሰጡ ማንኛውም አካል ወኪል አድርገን ልናነጋግር አንችልም ያለ ሲሆን ነገር ግን ድርድር አመቻች አካል ሌሎች መንግስት፣ ዲፕሎማቲክ ማህበረሰቡና ሌሎች ባለድርሻ አካላትን እንደሚያነጋግር ሁሉ ከፋኖ ጋር ግንኙነት ካላቸው አካላት ግንኙነት የሚያደርግበት አግባብ አለ ሲል ገልጿል። የምክር ቤቱ ሚና አደራዳሪነት ሳይሆን የአመቻችነት ስለሆነ መንግስት የሚሆን የፋኖ ታጣቂዎች ውክልና ያልሰጡትን አካል እንደ ወኪል አያነጋግርም ያለው ቃል አቀባዩ ናይሮቢ ላይ ተደረገ የተባለው የድርድር ውይይት የምክር ቤቱን አባላት የአቅም ግንባታ ስልጠና ከአውድ ውጭ የተወሰደበት መረጃ መሆኑን ቃል አቀባዩ ገልጿል። ከምክር ቤቱ ጋር በተያያዘ የተሰራጨው መረጃ ምክር ቤቱ 200 የፋኖ ታጣቂዎችን የሰላም አማራጭ እንዲቀበሉ አመቻችቷል የተባለውም እንደ ድርድር አመቻች ገለልተኛ አካል ምክር ቤቱ እጅ በማሰጠት ውስጥ እጁ የለበትም በማለት የአገዛዙ ማህበራዊ ሚዲያ ፈቀላጤዎች ሰሞኑን ሲያሰራጩት የነበረው መረጃ አገዛዙን ተልዕኮ ይዘው ሲንቀሳቀሱ የነበሩት የአማራ ሰላም ምክር ቤት ሰብሳቢ ሰጡት የተባለው አስተያየት በራሱ በምክር ቤቱ ቃል አቀባይ ፉርሽ ሆነዋል። አንዳንድ የፋኖ መሪዎች አገዛዙ አስቀድሞ ሐሰተኛ መረጃ ማሰራጨቱን ሲገልጹ የቆዩ ሲሆን የአማራ ህዝብን ትጥቅ አስፈታሉ በሚል የአማራ ልዩ ኃይልን ከሌሎች ክልሎች በተለየ በማፍረስ በአማራ ህዝብ ላይ ጦርነት የከፈተው አገዛዝ ጦርነቱን ባሰበው ልክ ማጠናቀቅ አለመቻሉን ተከትሎ ፋኖ ከህወሓትና ከኤርትራ ጋር እየተባበረ ነው በሚል በስፋት ለሰራዊቱና የፖለቲካ አመራሮቹ ቅስቀሳ እያደረገ ሲሆን ሰሜኑን ቆርጠን እንጥላለን የሚለው ፉከራ ተከትሎ ህወሓትና የኤርትራ መንግስት መተባበራቸው የሚጠበቅ መሆኑን በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄ በአገዛዙ የተቋቋመው የአማራ ሰላም ምክር ቤት ከ6 ወራት በፊት በኬንያ ናይሮቢ ከፋኖ ተወካዮች ጋር ተወያይቷል የተባለውን በይፋ ምላሽ ያልሰጠ ሲሆን አንዳንድ አመራሮቹ ፍጹም ሐሰት መሆኑን አስቀድሞ በማህበራዊ ሚዲያ መግለጻቸው አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በግብጽ ላይ ከፍተኛ ችግር እያስከተለ ነው ሲሉ ኢትዮጵያን ዳግም ወቀሱ። አሜሪካም ለግብጽ ምላሽ ለመስጠትም በሚደረጉ ጥረቶች ውስጥም ዳግም ትሳተፋለች ሲሉም የመንግስታቸውን አቋም ገለጹ። በፈረንሳይ እየተካሄደ ባለው የበለጸጉ አገራት የቡድን 7 ጉባኤ ጎን ለጎን ከግብጹ ፕሬዝዳንት አብዱልፈታህ አልሲሲ ጋር በሰጡት መግለጫ ፕሬዝዳንት ትራምፕ በህዳሴው ግድብ ውዝግብ ዙሪያ ግብጽ በጣም ኢፍትሃዊ ባሉት መንገድም ተስተናግዳለች ያሉ ሲሆን የናይል ውሃም ጉዳይ ሁለት መሪዎች ከሚወያዩባቸው ዋና አጀንዳዎች አንዱ መሆኑንም ጠቁመዋል። ፕሬዝዳንቱም የግብጹን ፕሬዝዳንት አብዱልፈታህ አልሲሲን በመጥቀስም እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው፣ ማወቅም ከፈለጋችሁ በኢትዮጵያ በኩል በጣም ኢፍትሃዊ በሆነ መንገድ እየተስተናገደችም ትገኛለች ብዬ እገምታለሁም ብለዋል። በተጨማሪም ሁለቱ መሪዎች ስለ ናይል ይወያያሉ፣ ምክንያቱም ናይል መሆን ከሚገባው በላይ ትንሽ እየቀነሰ ነው ሲሉም ፕሬዝዳንቱ በሂሳብና በመረጃ ያልተረጋገጠም አስተያየታቸውን ሰጥተዋል። ፕሬዝዳንት ትራምፕ በተጨማሪም በመጀመሪያው የስልጣን ዘመናቸው ወቅት ይህ ጉዳይ መፍትሄ ለማግኘትም ተቃርቦ እንደነበረና ኢትዮጵያም አስገዳጅ ወደ ሆነው የስምምነት አጀንዳም ትመጣለች ብለው ገምተው እንደነበረ መዘገቡ ይታወሳል። በኢትዮጵያ ግድብ ተገንብቷል። ይህም በግብጽ ላይ ከፍተኛ ችግር እያስከተለ ነው። እኔም ይህንን በደንብ አውቃለሁ። ያንን ስምምነትም አጠናቅቄው ነበረ። ከዚያ ግን የተጭበረበረ ምርጫም በአሜሪካ ውስጥ ተካሄደና ሌላ ሰው መጣም፣ እርሱም ደግሞ ስለ ጉዳዩ ብዙም የማያውቅም ነበረ በማለትም የቀድሞውን የአሜሪካ ፕሬዝዳንት ጆ ባይደን አስተዳደርን ወቅሰዋል። ፕሬዝዳንት አልሲሲም በበኩላቸው ፕሬዝዳንት ትራምፕ ግብጽን ስለ ግድቡ ያላትን ስጋት በመረዳታቸው ማመስገናቸውን ገልጸው ይህ የግድብ ጉዳይ ለግብጻውያን ተግዳሮቶች በተመለከተም ላሳዩት መረዳትም ያለኝን ክብር ልገልጽሎ
እወዳለሁ ሲሉም ለፕሬዚዳንት ትራምፕ ያላቸውን አክብሮትም ገልጸዋል። በኋላም የግብፅን የውሃ ደህንነት መብትን እንደሚጋፉ ሲጠየቁም ፕሬዚዳንት ትራምፕ በእርግጥ ግብፅን እደግፋለሁ፣ እርሱ ከመጀመሪያው ቀን ጀምሮ ጓደኛዬ ነው ሲሉም ለግብፅ አቻቸው አብዱል ፈታህ አልሲሲ ያላቸውን ክብርም ገልጸዋል። ከዚህ ቀደም ኢትዮጵያ አስገዳጅ ስምምነት ካልፈረመች ግብፅም የታላቁ ህዳሴ ግድብን ልታፈነዳው ትችላለች የሚል በቃላት ማስፈራሪያ የሰጡት የአሜሪካው ፕሬዚዳንት በቅርቡም በአብዛኛው የታላቁ የህዳሴ ግድብ በአሜሪካ ግብር ከፋይ የተደገፈም ወይ የተደጎመ ነው በማለት መናገራቸው ከፍተኛ ውዝግብ አስነስቶ የነበረ ሲሆን የኢትዮጵያ ባለስልጣናትም ግን ፕሮጀክቱ በዋነኛነት በአገር ውስጥ ምንጮችም ማለትም በህዝብ ቦንድ ሽያጭና በዜጎች መዋጮ የተደገፈ መሆኑን በመግለጽም ክሱን ውድቅ ማድረጋቸው ይታወሳል። አገዛዙ የይስሙላ ምርጫውን ተከትሎ አጀንዳ ለማስለወጥ በሩሲ ኦርቶዶክስ እምነት ተከታዮች ላይ በተቀነባበረ መንገድ ከአክራሪዎች ጋር ግንባር ፈጥሮ የፈጸመውን ጥቃት ተከትሎ እየደረሰበት ያለው ዓለም አቀፍ ፖለቲካዊ ጫናን ለማስቀየስ በአማራ ክልል የእስልምና እምነት ተከታዮች ላይ ያነጣጠረ ጥቃት ሊፈጽም ይችላል የሚሉ ስጋቶች ማየላቸው ታውቋል። አገዛዙ ተልዕኮ በሰጣቸው ገዳይ አባላት በእስልምና እምነት ተከታዮች ላይና በመስጊድ ላይ ያነጣጠረ ጥቃት በአማራ ክልል በመፈጸም በአሩሲ በተደጋጋሚ በኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ አነጣጥሮ ሲፈጸም የነበረውን አጀንዳ ለማስቀየስና አዲስ ትርክትና ግጭት ለመቀስቀስ እቅድ አውጥቶ እየተንቀሳቀሰ ሲሆን ይህንን ተከትሎ በተለይም ከዓለም አቀፍ ተቋማት በአሩሲ ኦርቶዶክሳውያን ላይ የተፈጸመው ጭፍጨፋ ምክንያት በማድረግ በአገዛዙ ላይ ጥያቄ እያየለ መምጣቱና በተባበሩት መንግስታት ድርጅት ጉዳዩ ልዩ ትኩረት እንዲያገኝ የአውሮፓ ሕግና የፍትህ ምክር ቤት ለተባበሩት መንግስታት ድርጅት ጥያቄ ማቅረቡን መሰረት በማድረግ አገዛዙ በኦሮሚያ ክልል በታጣቂዎች ስም የሚፈጽመውን ጥቃት ወደ አማራ ክልልም በተመሳሳይ ተልዕኮ በሰጣቸው አማካኝነት በተለይም በኮምቦልቻ በጎንደርና በሞጣ ተመሳሳይ ጥቃቶች የመፈጸም እቅድ እንዳለው የሚጠቅሱ መረጃዎች ይወጡ ነው። በኦሮሚያ ክልል የሚፈጸሙ ሃይማኖትና ብሔር ተኮር ጥቃቶች ጀርባ አገዛዙ እንዳለበት የሚያሳዩ መረጃዎች ከጊዜ ወደ ጊዜ የተጠናከሩ መምጣታቸውና አገዛዙ ሰሞኑን ጉዳዩን ለማስተባበል የሞቱት ክርስቲያኖች ብቻ አይደሉም ሙስሊሞችም ተገድለዋል በማለት አንድ የእስልምና እምነት ተከታይ የተገደለበትን ሁኔታ አቻ ትርክት ለመፍጠር 101 ዓመት ዕድሜ ያለው ቤተክርስቲያን መቃጠልና ሌላ ቤተክርስቲያን ላይ ዘረፋና ጥቃት መፈጸሙን ወደ ጎን በማድረግ አገዛዙ በተቆጣጠረው የኢትዮጵያ ሰብአዊ መብት ኮሚሽን አማካኝነት ለማድበስበስ ቢሞክርም ያልተሳካ ቢሆንም የአገዛዙ ጉዳይ አስፈጻሚ መምህራንን የሚሉ ይህንኑ ገለጻ ለመስጠት እየሞከሩ ቢሆንም ይህንን በተግባር ለመደገፍ በአማራ ክልል ተከባብሮ የሚኖረው ክርስቲያንና ሙስሊሙ መካከል ግጭት ለመቀስቀስ እየተንቀሳቀሰ መሆኑ ታውቋል። ከዚህ ቀደም በተደጋጋሚ ትርምስ በመፍጠር ህዝቡን አጀንዳ በመስጠት ስልጣኔን አስቀጥላለሁ ብሎ የሚያስበው አገዛዝ የተጭበረበረ ምርጫውን ተከትሎ በምርጫው ዕለት በየቦታው እየተጋለጡ ያሉ መረጃዎችን አጀንዳ ለማስቀየስ በአሩሲ ኦርቶዶክሳውያን ላይ ካደራጃቸው ታጣቂዎችና አክራሪዎች ጋር ግንባር ፈጥሮ የፈጸመው ጥቃት በገለልተኛ አካል እንዳይመረመር ከማድረግ አልፎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የጠቅላይ ቤተ ክህነቱ ስራ አስኪያጅ አቡነ ሳዊሮስን ጨምሮ የላካቸው የቡድን አባላት በስፍራው ተገኝተው ጉዳቱን እንዳይመለከቱ የጸጥታ ስጋት አለ በሚል እንዲመለሱና ካቦምሳ መግለጫ እንዲሰጡ ያደረገበት እርምጃ በዓለም አቀፉ ማህበረሰብ በኩል የተፈጸሙት ጥቃቶች በዝርዝር መረጃዎች መቅረባቸውን በአገር ውስጥ የሚገኙ ተጎጂዎች መካከል ለተወሰኑ ዓለም አቀፍ የሰብአዊ መብት ተሟጋቾች የደረሰባቸውን በጥቃቱ ማን እጁ እንዳለበት የሚጠቅሱ መረጃዎችና ምስክርነቶች ተሰጥተው በድምፅና በቪዲዮ ጭምር መውጣታቸው አገዛዙ ዘግይቶ ማወቁና ይህንን ተከትሎ አቻ ትርክት ለመፍጠር በእስልምና እምነት ተከታዮች ላይ በራሱ ታጣቂዎች ጥቃት ሊፈጽም ስለሚችል በአማራ ክልል ሁሉም አካባቢዎች ክርስቲያንና ሙስሊሙ እርስ በርስ በመጠባበቅ ይህንን የጥፋት ሴራ እንዲያከሽፉ ጥሪ እየቀረበ ይገኛል። በአሩሲ ጭፍጨፋ የፈጸሙትን አውቃለሁ የሚል አይነት መግለጫ የሰጠው አገዛዝ ዛሬም ድረስ በጭፍጨፋው የተሳተፉ ለሕግ ማቅረብ ያልቻለ ቢሆንም በተቃራኒ በአሩሲ በኦርቶዶክሳውያን ላይ በተደጋጋሚ የሚፈጸመው ጭፍጨፋ ማብቃት አለበት፣ እስከ መቼ ድረስ በእምነታቸው ሳቢያ በገዛ ሀገራቸው ይገደላሉ በሚል ድምፃቸውን ለማሰማት የሞከሩ የሃይማኖት መምህራንን፣ የቤተ ክርስቲያኒቷ ተቆርቋሪዎችና ጋዜጠኛ ሳልሳዊት ጨምሮ አገዛዙ ዛሬም ድረስ እያሳደደ እያሰረ ሲሆን በቀጣዮቹ ቀናት ውስጥ ተመሳሳይ ሃይማኖት ላይ መሰረት ያደረገ ጥቃት ለመፈጸም የሚያደርገው ዝግጅት አውቆ ጥንቃቄ ማድረግ እንደሚገባ ጥሪ እየቀረበ ይገኛል። የትግራይ ክልል መምህራን ማህበር በክልሉ የመምህራን ደሞዝ ለበርካታ ወራት ባለመከፈሉ መምህራን ከነቤተሰቦቻቸው በረሃብ ምክንያት እየታመሙ እየተሰቃዩና ከዚያም አልፎ ለሞት የተዳረጉ ይገኛል ሲል ቅሬታውን ገለጸ። የክልሉ መምህራን ማህበር ለኢትዮጵያ መምህራን ማህበር በጻፈው ደብዳቤም በፖለቲከኞች መካከል በተፈጠረ የሀሳብ ልዩነትም ሳቢያ የመምህራን ደሞዝ መከልከል የግፍና በታሪክ የሚያስወቅስም ተግባር ነው በማለትም ድርጊቱን ኮንኗል።
ሆኗል። የክልሉ መምህራን ደሞዛቸው እንዲከፈላቸው ከዚህ ቀደም በደብዳቤና በሰላማዊ ሰልፍም ጭምር በተደጋጋሚ መጠየቁን የጠቀሰው ማህበሩ ሆኖም ለችግሩ ምላሽ የሚሰጥ አካል ባለመገኘቱ የኢትዮጵያ መምህራን ማህበር ከፌዴራል መንግስቱ እና ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ለችግሩ መፍትሄም እንዲያፈላልጉ ሲል ጥሪ አቅርቧል። የትግራይ ክልል የትምህርት ቢሮም ከአንድ ወር በፊት ባወጣው መግለጫም ለክልሉ ከፌዴራል መንግስት ይላክ የነበረው ዓመታዊ የስራ ማካሄጃ በጀት በወቅቱ ባለመለቀቁ የነዳጅ እጥረት በመከሰቱ መምህራን በቀን ከ100 ብር በላይ ለትራንስፖርት ብቻ ወጪ የማድረጋቸው ሁኔታና የትምህርት መሰረተ ልማት መውደም ምክንያትም መደበኛው የመማር ማስተማር የጊዜም ሰሌዳም ከሰኔ ወር ወደ ግንቦት ወር ዝቅ እንዲል መገደዱን ማስታወቁ አይዘነጋም። በተጋነኑ ክፍያዎች አላግባብ የሚሰጡ ውሳኔዎች ዜጎች እየተማረሩ መምጣታቸውና ከመኖር መሞት ይሻለናል ለምን አትገሉንም እስከ ማለት እየደረሱ ሲሆን ወጣቶች ተስፋ ቆርጠው ሰርተው መብላት አለመቻላቸውን በአደባባይ ቅሬታቸውን ዛሬም እያቀረቡ ይገኛል። እኔ ማለት ነው በጣም ሀገሯን ከምትወድ ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ። ማት ሰው ሊሰደድ አይገባም የምል ሴት ቢኖር እኔ ነኝ። ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም የምል ሴት ደግሞ አሁን ላይ እኔ ነኝ። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገ ህይወታችን እንዲመስቅልቅልቅል አድርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተን መሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለን ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ እኛ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም መደበቂያ ሀገር የለንም። ያው ከተማ ልጅ መሄጃ የለኝም እንዴ። በአዲስ አበባ መጠጥ ቤት ያላት ወጣት ባለፉት ዓመታት ከ5 በላይ ቤቶችን በተለያየ ግብር ጫናና የተለያዩ አስተዳደራዊ እርምጃዎች ስትዘጋ መቆየቷን መንገድ ዳር ያላት መጠጥ ቤትን ሰርታ ለመብላት የምታደርገውን እንቅስቃሴ ተከትሎ ያገዛዙ ደንብ አስከባሪዎች የድምፅ ብክለት አለ በማለት መኖሪያ ቤት ውስጥ አካባቢ ያልሆነ መንገድ ዳር ያለ በአነስተኛ ስፒከር አገልግሎት የሰጠች ያለችበትን መጠጥ ቤት ለመዝጋት የወሰዱት ውሳኔ ተስፋ እንዳስቆረጣትና ቢያስሯት ወይም ቢገሏት ግልግል መሆኑን በአደባባይ መግለጿ የበርካታ ሚሊዮን ወጣቶች ሮሮና ችግር ነው በሚል በስፋት በማህበራዊ ሚዲያ ቅሬታዋ ትኩረት አግኝቷል። ዜጎች ሰርተው ለመለወጥና የስራ ዕድል ለመፍጠር የሚያደርጉትን እንቅስቃሴ እንደ ወንጀል የሚቆጥረው አገዛዝ የተጋነነ ግብር በመጠየቅ ለዜጎች የስራ ዕድል መፍጠር ያልቻለው አገዛዝ ገንዘብ መሰብሰብና ጦርነትና ብልጭልጭ ፕሮጀክት ማካሄድን እንደ ብቸኛ አማራጭ በመቁጠር የብዙዎችን ህይወት እያፈረሰ ሰርተው የሚበሉ ዛሬ ሜዳ ላይ እየወደቁ ያለበትን ሁኔታ የሚያስታውሱ ወገኖች የወጣቷ ምሬት ማህበራዊ ሚዲያ እየወጡ አይናገሩ እንጂ በርካቶች ምሬት፣ የሚሊዮኖች ሰቆቃ፣ የሚሊዮኖች ቅሬታና ህግና ስርዓት የማይከበርበት ጉቦ የፈለጉ ደንብ አስከባሪዎች የፈለጋቸውን የሚወስኑበት በግብር ጫና በየጊዜው ሰርተው የሚበሉ ዜጎች ባንካቸው እየታገደ ንብረታቸው እየተዘረፈ ባዶ እጃቸውን የሚቀሩበት አሰራር ከጊዜ ወደ ጊዜ የተጠናከረ መምጣቱን ይህ እርምጃ አገዛዙ ስልጣን ላይ እስከቀጠለ ድረስ የሚሊዮኖች ወጣቶችን ህይወት በጦርነት ከመማገድ አልፈው በሰላም ቀጠና የሚገኙትም በረሃብና በችግር በአስተዳደራዊ በደል ህይወታቸው አስቸጋሪ የሆነ ለመሄዱ ግልጽ ማሳያ ነው በሚል ቅሬታዋ ትኩረት አግኝቷል። እኔ በዚህ 2 ዓመት ውስጥ 5-4 ንግድ ቤት ነው የዘጋሁት። በዚህ 2-3 ዓመት ውስጥ ማለት ነው ቃጥቶይ ማለት ነው። አሁን ደግሞ እዚህ ርቼ እንግዲህ መሀል አስፋልት ላይ ነው የኔ መጠጥ ቤት ያለው አስፋልት ዳር ላይ ነው። ድምጽ ብክለት መተን ቼክ አድርገን ቤቱ እንዲዘጋ ወስነናል አለች። እኔ ጋር መኖሪያ ቤቶች ምናምን የሉም። እኔ ያለሁበት አስፋልት ዳር ላይ ነኝ ያለው። ይወስኑ ችግር የለውም። የሚገርመው ግን አሁን ያለኝ ስፒከሮቹ ተቃጥለው ሪዘርቭ ስፒከር ላሰራ የሰጠውበት ቤት ሪዘርቭ ብሎ የሰጠኝ ስፒከሮቹ ተሰርቶ እስኪ ይወጡልኝ ሪዘርቭ ብሎ የሰጠኝ ስፒከር ነው ያለው። ማለት በኖርማል ስፒከር ነው እየሰራን ያለነው። ሁለት ደግሞ ይሄን ያክል ጩኸት ያለው ቤት አለ። በቃ ሳይለንት ቤት ነው የኔ ቤት ማለት እና ቤቱን እንዲዘጋ ወስነናል እና አለች። ሊታሸግ በ12 ሰዓት ታሽጎ 3 ወር ምናምን አለች። እኔ ጃኒ ሌላ ኢትዮጵያ ያለው ሌላ ሀገር እጄ የተሰድጄ እየኖርኩ ይመስለኛል አንዳንዴ። በዚህ ሰዓት ስራ የሚባል ምንም ነገር ነው የሌለው። የተሰራው ከሰራተኛ አስቤዛ አልፎ አረ ግደሉን በቃ። እኔ በልጅነቴ ብዙ ንብረት ያፈራው የነበርኩ ሴት ነኝ። ግን ብዙ ነገር በቃ በመንግስት ነገር ነው ሁሉ ነገር ብልሽት ያለብኝ ማለት ነው። አንዴ በግብር አንዴ በምን ማለት ነው። አረ በቃችሁ አረ በቃ እንደው በአንድ ቀን ብር ተብሎ የሚከድበት ሀገር ካለ እባካችሁ ከዚህ ሀገር አውጡ። እሺ ድምጽ ተበከለ። እሺ በቃ ድምጽ እሺ ኦቨር ድምጽ መጥቷል።
እና አካባቢውን በጥብጧል። እሺ እኔ እኮ ላውቀው ይገባል። ተጠርቼ ይኸው እንደዚህ ሊሚት ሊኖር ይገባ ነበር። ከዚህ ሊሚት አልፈሻል እና ጄሪ ተብሎ ሊነገረኝ ይገባል። እቺ ሴትዮ አላውቃትም። እኔ በር ሲዘጋ ሙዚቃ ወደ ውጭ እንደማይወጣ እኔ በደንብ አውቃለሁ። ለክቼዋለሁ። እሷ ስላለች ብቻ የሚጸድቅ ጋር እንዴ? እሷ ስላለች ብቻ የሚዘጋ ቤት አለ እንዴ? እሷ ልጅ የኔን ግብር የምትከፍለው እኔ ላምንበት ይገባል እኮ። ላለችው ነገር በቂ ምክንያት እኔ ማመን አለብኝ። እንዴት ምንም መጥተን ማውራት አንችልም? እኔም ቤቴን ነው የምላችሁ። ዛሬ መጣችሁ ወስዳችሁ ሺህ ዓመት ብታስሩኝ ነው የምላችሁ። እኔ በቃ አርፋለሁ ነው ግን እገላገላለሁ። እርፍ ነው የምለው። በቃ ምንም አላስብም። ያሉብኝም ጭንቆች አይጠይቁኝም፣ አይፈልጉኝም። ሁሉም ነገር ሰላም ነው የምሆነው። ምን አይነት ኢትዮጵያ ነች እቺ? እኔም የትኛዋ ነች እቺኛዋ ኢትዮጵያ? የትኛዋ ነች? እኔ አላውቅም። ግዙፉ መንግስታዊ የኢትዮጵያ የመርከብና ሎጂስቲክም ተቋም ከቱርክ ወደ አገር ቤት የሚያጓጉዘውን የደንበኞቹን ካርጎችን በአጭር ቀናት ውስጥ ከደንበኞች እጅ ለማስረከብ የሚያስችለው አዲስ እቅድ ማቀዱን አስታወቀ። ሎትሮ አንድ ወር ከ10 ቀናት ወይም 40 ቀናት የሚፈጀው ከቱርክ ወደ ኢትዮጵያ የካርጎ ትራንዚት በአዲሱ የመርከቦችና የሎጂስቲክ ተቋም እቅድ መሰረትም ወደ 9 ቀናት ዝቅ ለማድረግ መቻሉን አስታውቋል። በአዲሱ እቅድ መሰረት ሎጂስቲክም ተግባራት የሚውለው ወጪ ይቀንሳል፣ ጊዜም ይቆጥባልም ተብሏል። ባለፉት 3 ወራት ውስጥ በሁለት ዙር 150 ሙሉ ኮንቴነር የኢንዱስትሪ ጥሬ ዕቃዎችን ከውጭ ሀገራት ወደ ኢትዮጵያ ለማስገባት የቻለው የኢትዮጵያ መርከቦችና ሎጂስቲክ አገልግሎት ባለፉት 10 ወራት ውስጥ በሰጠው የትራንዚት አገልግሎት ከ500 ሚሊዮን ብር በላይ የኦፕሬቲንግ ወጪዎችን ለመቀነስ መቻሉ፣ ይህም አዲሱ የውጭ ቁጠባ፣ የውስጣዊ ግንባታ ማጠናከር፣ ከአጋር ድርጅቶች ጋር አመርቂ ድርድሮችን ማካሄዱ በዚህ ዓመት ከታቀደው ክንውኑ 104.2 ከመቶ ምርታ ማትረፉን ገልጿል። የባህር በር አልባ ለሆነችው አብዛኛው የወጪና የገቢ ንግዶቿ በጎረቤት አገራት መልካም ፍቃድና ኮሪደሮች ላይ ለሆነው የኢትዮጵያ መርከቦችና ሎጂስቲክም ተያይዣለሁ ያለውን ፈጣንና ወጪ ቆጣቢ እንቅስቃሴው በአገር ውስጥ አምራቾችና የንግዱ ማህበረሰብ ዘንድ ጉልህ ሚና እንደሚጫወትም ተገምቷል። እንደ ፈረንጆቹ አቆጣጠር በወርሃ መጋቢት ወይም ማርች 21 1964 የዛሬ 62 ዓመት በቀዳማዊ ኃይለ ሥላሴ ዘመን በ3 መርከቦችም ታወር ፐሪያን የተባለ የአሜሪካ ኩባንያ ጋር በሽርክና የተቋቋመው የኢትዮጵያ መርከቦችና ሎጂስቲክ ድርጅት በአሁኑ ወቅት 12 ካርጎ መርከቦችን ባለቤት በመሆን በቀይ ባህር፣ በሜዲትራኒያን ባህር፣ በህንድ ውቅያኖስ፣ በባህረ ሰላጤው በሚያደርገው ጉዞ አማካኝነት የዛሬ 2 ዓመት 57 ቢሊዮን ብር ገቢ ማግኘቱን መረጃዎች ይገልጻሉ። ንብረትነቱ የግብጽ መከላከያ ሰራዊት ሆነ ሰው አልባ አውሮፕላን ድሮን በሱዳን ውስጥ በማዕድን ቁፋሮ ላይ በተሰማሩ ሰዎች ላይ ጥቃት መፈጸሙ በርካታዎች መሞታቸው ተገለጸ። ሱዳን ትሪቢዩን ጨምሮ በርካታ የአገሪቱ መገናኛ ብዙሃን እንደዘገቡት ሱዳን ከግብጽ በሚያዋስናት የአባይ ወንዝ ግዛት ወይም ሪቨር ናይል እስቴት አቅራቢያ በሚገኝ አንድ የሱዳን የወርቅ ማውጫ ስፍራ ላይ በትላንትናው ዕለት በተካሄደ የድሮንና የከባድ የጦር መሳሪያም ጥቃት በርካታ የባህላዊ ወርቅ አውጪዎች መገደላቸው መቁሰላቸው የአካባቢ ምንጮችና የማዕድን ቆፋሪዎችም ተናግረዋል። እንደ ወርቅ አውጪዎቹም ገለጻም ጥቃቱን የፈጸሙት አልአስሪ እና አልአጋዲየት በተባሉ የሱዳን የማዕድን ቁፋሮ አካባቢዎች ወታደራዊ ካምፕ ያለው የግብጽ የጦር ኃይል ነው ብለውታል። እነዚህ የሱዳን ወርቅ አውጪዎችም በቅርቡ የግብጽ የድንበር ጠባቂዎችም ቁሳቸውን ጊዜያዊ መጠለያቸውን እንዳቃጠሉባቸው ከአካባቢው ለመራቅም ገዳይ ጥይትን መተኮሳቸውን አውስተው ግብጾችም የሱዳን ወርቅ ቆፋሪዎችን ዓለም አቀፍ ድንበር ተሻግረው በአንድ የግብጽ ኩባንያ የተያዘ የወርቅ ማዕድን ስፍራ ላይ ህገወጥ ወረራም ያደርጋሉ የሚል ወቀሳም ከካይሮ በኩል እየተሰነዘረ መሆኑንም ገልጸዋል። አንድ ማንነቱ እንዳይገለጽ የጠየቀም ሱዳናዊ ባህላዊ ወርቅ አውጪም ለትሪቡን እንደገለጸው በሱዳን የሰዓት አቆጣጠር ትላንትም ጠዋት ላይ በተካሄደውና እስከ እኩለ ቀን በዘለቀው ወታደራዊ ጥቃትም ዋነኛ ኢላማው በአካባቢው የነበሩ ባህላዊ ወርቅ አውጪዎችና ጊዜያዊ መኖሪያ ቤታቸው እንደነበረ፣ በዚህም ጥቃት የግብጽ ድሮኖችና ከባድ የጦር መሳሪያዎችም ጥቅም ላይ መዋላቸውን፣ ስንት ሰዎች እንደሞቱ እንደቆሰሉ ግን ለጊዜው ማወቅ አልተቻለም ብለዋል። አልፋዲል አብዱላሊላ የተባለ ማዕድን ቆፋሪም በፌስቡክም ቀጥተኛ ስርጭት ላይፍ እንደገለጸው የግብጽ ወታደራዊ ድሮን አልአስሪ በተባለ ገበያ ላይ በጥቃትም ላካሄደው እርምጃም በርካታ ሰዎች ሞተዋል፣ ቆስለዋል። በሺዎች የተቆጠሩ ሰራተኞችም ወደ አካባቢው ተራራዎችና ዋሻዎችም ነፍሳቸውን ለማዳን ሮጡ። በችግሩ ውስጥ
ውስጥ የወደቁ ወገኖችን ለመታደግ የተንቀሳቀሱ ተሽከርካሪዎችም ጭምር በድሮን ጋዩም ብሏል። በሱዳን ውስጥ የሚመረተው ወርቅ 80 ከመቶ በላይ በባህላዊ መንገድ መሆኑም መረጃዎች ይገልጻሉ። በትላንትናው ዕለት በግብጽ ድሮኖችና ከባድ ጦር መሳሪያዎች በሱዳናዊ ወርቅ አውጪዎች ላይ ደርሷል በተባለው ጥቃት ዙሪያ እስከ አሁን ድረስ ከግብጽም ሆነ ከሱዳን መንግስት በኩል የተሰጠ ኦፊሴላዊ አስተያየት የለም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።